ቦታ ላይ ምን ሊሏችሁ ይችላሉ? ኒቃብሽ ካላወረቅሽ ስራ ተነጋግራችሁ አይ ኒቃብ ስለለበስሽ ሊሏችሁ ይችላሉ። እንዳሰማቸው ተዋቸው። والله ለእናንተ ኸይር ባይሆን ኒቃብ ስለለበስሽ የአላህን ትእዛዝ ስላከበርሽ የነብዩን ሱና ስለጠበቅሽ ስራ አልቀጥርም ካለችሽ ላንቺ ኸይር ቢሆን ነው። والله ጥሩ ቢሆን ነው። አብሽሩ እህቶች ታገሱ፣ ሶብሩ፣ ታገሱ። والله ምንም አይሆንም። ርስቃችሁ የተጻፈ ነው። ርስቃችሁ የትም አይሄድም። ግን ፈተና ነው ይሄ ፈተና ነው። ምን አክል ታልፋለች ፈተናውን የሚለው ነገር እንግዲህ ሁላችሁም ራሳችሁን ፈተሹ። ብዙ እህቶች አሉ ማለት ነው ለስራ ብለው ኒቃባቸውን የሚያወልቁ ደግሞ ይባረራሉ ከዚያው ስራ ወይ ከኒቃባቸው አልሆኑ ወይ ከስራቸው አልሆኑ። ግን ስራው ቢገኝ እንኳን ኒቃብ ማውለቁ ተገቢ አይደለም። እነሱ ከናንተ ፊት ከናንተ መገላለጥ ምንድነው የሚፈልጉት? አንዳንዶቹ ዩኒፎርም ሱሪ ካላለበሱ አንሰራም ይላሉ። ምን ማለት ነው? አንቺ ተገላልጠሽ ስላዩሽ እዛ ጋር ምንድነው የሚጠቀሙት ነገር? ወይስ አንቺ ስራ ነው የሚፈልጉት? እዛ ጋር የሆነ ነገር አለ። ይሄ ራሱ ትምህርት ይሆናችሁ ይገባል። ካልፈልጉ አይፈልጉ። والله ኒቃብ መልበሳችሁ የሲሳያችሁ የርስቃችሁ ምንጭ ነው ራሱ ኒቃብ። አንዳንዶቹ ኒቃብ ስለለበሱ ስራ የሚያሳጣቸው ትዳር የሚያሳጣቸው ነው የሚመስላቸው። والله አይደለም። ለምን ኒቃብ መልበስ አላህ መታዘዝ ነው። ያላህን ትእዛዝ እኮ መፈጸም ነው። የነብዩን ሱና ህያው ማድረግ ነው። የሰለፊያቶች እነዛ ሰሃቦችን መንገድ መከተል ነው። ታዲያ ይሄ እስከሆነ ድረስ መልካም ስራ ላይ ናችሁ። መልካም ስራ ደግሞ ርስቅ ሲሳይን ያሰፋል እንጂ ርስቅን አያሳጣም። ስለዚህ ሶብሩ፣ ታገሱ። አላህ ሊፈትናችሁ ምናልባት ብዙ ነገር ሊገጥማችሁ ይችላል። ያን ትግስት መወጣት መታገስ አለባችሁ እንጂ ይሄ ነገር ይሁን ስራ ያጣው ኒቃብ ስለለበሱ ነው እንዳትሉ አይደለም በጭራሽ። ታገሱ ኢንሻአላህ። አላህ የተሻለ ስራ ይሰጣችኋል። ሰውና አድርሱ አላህ የተሻለውን ስራ ይሰጣችኋል። ለስራ ብላችሁ ግን ኒቃባችሁ ማውለቅ፣ ሱሪ መልበስ፣ እክትላጥ መፍጠር የለባችሁም። ሐራም ነገር ሽሻዎች የተለያየ ማለት ነው እነዚያ ነገር መስራት የለባችሁም። ሪስቃችሁ በሐላል ነገር አላህን በማያምጽ በሆነ ነገር መሆን አለበት። አላህ የታመጸ ብር መሰብሰብ ሪያል ዶላር መሰብሰብ ምንም አያደርግም። ዱንያ ጠፊ ናት። ለዚህች የምትጠፋ ለሆነች ህይወት ብለን የአኺራ ህይወታችን ማበላሸት ወንጀል መሰብሰብ የለብንም። ባረከላሁ ፊኩም። والله ብዙ ነገር ይሰማል። በተለይ ባረው ዓለም ላይ ያሉ እህቶች አላህ በሰላም ለሀገር ያብቃችሁ፣ በሰላም ወደ መህረማችሁ ወደ ቤተሰባችሁ ይመልሳችሁ። ግን እስከዚያው ድረስ ታገሱ፣ ሶብሩ፣ ትግስት አድርጉ። ለስራ ብላችሁ አላህ የሚያሳምጽ የሆነ ስራ ላይ አትውደቁ። ቃባችሁን አታውልቁ፣ ሱሪ አትልበሱ። ሐራም የሆነ ስራ ሲያዟችሁ እሺ አትበሉ። እኔ አላህ የከለከለው ነገር አልሰራም ማለት አለባችሁ። ሐቅ መናገር አለባችሁ። እውነት በመናገራችሁ ሐቅን እንጂ ያኔ መጥፎ ነገር በመራቃችሁ ከስራ ካባሯችሁ ያባሯችሁ ኸይር ነው ለእናንተ ማለት። ሐራሙን እያሰሩ ዶላሩን ብሩን ሪያሉን ከሚሰጧችሁ ቢያባሯችሁ ይሻላል። ሌላ አላህ ሐላል ሪዝቅ ይሰጣችኋል። ያንን